ምድር ላይ ያለ መልካምን የሚያደርግና ኃጢአትን የማይሰራ ጻድቅ ሰው አለ ወይስ የለም? ጻድቅ ሰው ከኢየሱስ ውጪ የለም። አለ ወይስ የለም? እንደ ባይብሉ አስተምህሮ እኮ ባይብል ከኢየሱስ ውጪ የለም ይላል። ምን ልትል ነው? መክብብ ምዕራፍ 7 ቁጥር 20 ላይ ምድር ላይ መልካምን የሚያደርግ ኃጢአትን የማይሰራ ጻድቅ ሰው የለም ይላል። ስህተት ነው ጥቅሱ? አይደለም። ስለዚህ ምድር ላይ ኃጢአትን የማይሰራ ሰው የለም። ኃጢአትን የማይሰራ መልካም ሰው የለም አይደለ? ጻድቅ ሰው ፉሊ ይሄ ማለት በኔማ አእምሮ መሰረት በጎበዙ በኔማ አእምሮ መሰረት መክብብ ላይ እንደዚህ ስለሚል እኔ አወከር ሂጂ ማለት እኔ ኔማ ሂጂ ዝሙት ትሰራለህ ይላል። አረ ኔማ ተው ምናምን ብለው እንደዚህ ተው ምናምን ብለው ሲይዙት ምን ሆናችሁ ነው? ምድር ላይ እኮ መልካምን የሚያደርግ ኃጢአትን የማይሰራ ማንም የለም። በቃ ባይብሉን የጻፈው ሂድ ዝሙቱን ይሰራል፣ መጠጡን ይጠጣል፣ ሰውን ይገላል። ምን አይነት አእምሮ ሲኖርህ የቀደሙን ሐዲስ እንትን እያለ ነው። እንደውም ከቀደሙ ሐዲስ ይሄ ይመቸኛል እኔ ማለት ነው። እንደዚህ በአንተ አይነት አስተምሮ ካለኝ ምድር ላይ ያለ መልካምን የሚያደርግ ኃጢአትን እንደውም ጭራሽ መልካምን የሚያደርግ የለም ነው ያለው። የለም ዞረን መልካምን የሚያደርግ የለም፣ ኃጢአትን የሚሰራ ነው ምድር ላይ ያለው፣ ጻድቅ የለም ማለት። ስለዚህ ጻድቅ ካሌለ እንግዲህ ምን እናድርግ? እኔ ኢምራን ትፈርድብኛለህ? ጻድቅ የለም ምድር ላይ፣ ኃጢአት የማይሰራ የለም። ስለዚህ ልፈርድ አይገባም። ፏላ ደግሞ ኢየሱስ ይነሳ። ቆይ አንዴ ቅድም ጀምሮ ኢየሱስ እያለ ነውና መጽሐፍ ቅዱስ ይጋርና ወደ ኢየሱስ ግቡ፣ ኢየሱስ ጋር ግቡ። አሁን እሺ ኔማ ኢየሱስ ኃጢአተኛ ነው ወይስ አይደለም? አይደለም። እሺ የእግዚአብሔር ቃል ላይ መጨመር ኃጢአት ነው አይደለም? ኃጢአት ነው። ያ ግልጽ ነው። አሁን ቶፒኩን ሺፍት አታርጉ። ቆይ አንዴ የገዛ ወገንህ መካድ ኃጢአት ነው አይደለም? እየመዘገባችሁ የእግዚአብሔር ቃል ላይ መጨመር ኃጢአት ነው ብሏል። አንደኛ። ሁለተኛ ደግሞ ጓደኞችህን መዋሸት ኃጢአት ነው አይደለም? ናሳይ የእግዚአብሔር ቃል ላይ የቱ ጋር ጨመረ? ናሳይ ክፈት። ዮሐንስ ወንጌል 10:30 ክፈት። ኢየሱስ የእግዚአብሔር ቃል ላይ ጨመረ። ዮሐንስ 10:30 የእግዚአብሔር ቃል ሃሌሉያ። ክፈተው እስኪ አንብቡ። ምንድን ነው የሚለው? ኦኬ ጌታችን ኢየሱስ መልሶ እንዲህ አላቸው፣ እኔ አማልክት ናችሁ አሉ ተብሎ በኦሪታችሁ ተጽፎ የለምን? ኦኬ ተናጋሪው ማን ነው? ምን አሉ? ምን ነው ተናጋሪው ማን ነው? ኢየሱስ ምን አማልክት ናችሁ አልኩ? በምን ተጽፈዋል የሚል በኦሪታችሁ። ማሻአላ። ስለዚህ ምን ታደርጋለህ? ከኦሪት ላይ እኔ አማልክት ናችሁ የሚለውን ቃል አምጣ። ካላመጣህ ኢየሱስ የእግዚአብሔር ቃል ጨምሯል፣ በተዘዋዋሪ ኃጢአተኛ ነው ማለት ነው። ቡም የአሁኑን ቦታ ንገረኝ። የዮሐንስ ወንጌል 10:34 በደንብ አዳምጥ። ዮሐንስ ወንጌል 10:34 ኦኬ። በጣም ቀላል ነው። አለ መዝሙረ ዳዊት 82 አንተ ለመጀመሪያ ጊዜ ኦሪት ላይ ሐቢቢ ምን ነካ? ኦሪት ላይ ተባልከው በኦሪታችሁ ነው ያለው። አትርሳ። አቡኪ ቀጥል። ኦኬ መዝሙረ ዳዊት እንደ ኦሪት እንደምጠቀመው አታውቅም? ማስረጃ ውሸት ክርስቶስ እንዴ ግልጽ እኮ ነው። መጀመሪያ ኦሪት ማለት ማን ነው? ቆይ ኦሪት ማለት ማን ነው? ህግ። እሺ በሙሴ ህግ መሰረት 5 ህግ የሚባሉት ምን ናቸው? ህግ ተብሎ የሚጠራው በመጽሐፍ ቅዱስ ሰውየው አሁን ወደ ሌላ ነገር ህግ የሚባሉት መጽሐፍ ምን ናቸው? ክርስቶስ እንደተጠቅሞታል። ማስረጃ አትወጣም። ና ማስረጃ አምጣ። መዝሙረ ዳዊት 82ን ጠቅሶ ነው ያለ ኦሪት ነው የሚለው። ምን ነካ? ከኦሪት አምጣ። ካልሆነ አምላክ ዋሽቷል። ኦሪት ነው ያለው። አይነ ሃይም እንዴ ኦሪታችሁ እኮ ነው የሚለው። ያው እዚህ ጋር ደግሞ ያው ኦሪት ማለት ተመልከት። ኦሪት ማለት 5ቱ ብሔረ ኦሪት ናቸው። 5 ናቸው። ከ5 መጽሐፍ አምጣ። ባይዘይ ኢየሱስ ብዙ ጊዜ ነው የሚሰጣው። ነገርኩ
እኛ ሰማን ከኦሪት አላየንም። አሁን እዛ ለምንድን ነው ወደዛ የምትሄደው? እስካሁን አምላክን ልታድን አልቻልክም። አየህ አይደለ? የእግዚአብሔር ቃል ጨምሯል። የእግዚአብሔር ቃል ለመጨመር ኃጢአተኛ ነው። መጽሐፈ ምሳሌ ምንድን ነው የሚለው? ሐሰተኛ እንዳትሆን በቃሉ አምጣህ ከኦሪት መቼ አሳየህ? ከኦሪት አምጣህ ካልጨመረ እኮ አልኩ እኮ መዝሙረ ዳዊት 82:6 ጥያቄው ላስተካክልልህና እሺ ላስተካክል። አዳምጠኛለህ መጀመሪያ የኔ መልስልኝ እስኪ። የኔ አትፍራ፣ ለምን ስመቀያ አትፍራ። እንደዚህ የለም። እሺ እኛ ጋር አይፈቀድም። ረጋ በል። ኦሪት በህይወት ያላችሁት ሰው ማጀመክ ሰው አይደለም። ይቀራውራ ምን ነው? አንደኛው ኢየሱስ ነው ኢየሱስም ሰው ማድንም ራስህ ኖሮ ያጠፋችሁ ነበር። ያው ጮኸት ጀመረ። በቃ አምላክህን ሲከዱ ጮኸት ጀመረ። ካያ ኃጢአት ባሰሩ ኖሮ አላህ ያጠፋችሁ። ሚውት አድርጉት፣ እንዳታወሩት ሚውት አድርጉት። በቃ ይሄን ያልኳችሁ አሁን አያችሁ፣ መጮህ ጀመረ። የገባው እስልምና ላይ ሹብሃ ለመዝራት ነበር። በተዘዋዋሪ ግን ተምሮ ሄደ። ኢየሱስ የተባለው አካል የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ በመጽሐፍ ቅዱስ ያለው የእግዚአብሔር ቃል ላይ እንደጨመረ ተምሮ ወጣ። አየህ፣ እኛ ጋር ስንመጣ እንደዚህ በማስረጃ የምናስረዳው ደፋር ክርስቲያን ካለ የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ያለው ጥቅስ ኦሪት ላይ ያለ የሚል ካለ መጥቶ ሊያሳየን ይችላል። ጀግና ከሆነ ማለት ነው። አታምልጭኝ አታሮጭኝ አይደል የሚባለው? እንደዛ ሆንክ። እናመሰግናለን። ለማንኛውም ቀጥል አውኪ። አይ ተው አንዳንድ ያሳዝናል። ብቻ አላህ ያግዛችሁ። ይሄን አይሩ ይዞ ራሱ መኖር ራሱ በጣም ሸክም ነው ሀቂቃ ማለት ነው።